ያልተመዘገበ ኩነት ማለት ህጋዊ ዋስትና የሌለው ህይወት ማለት ነው። የወሳኝ ኩነቶች ምዝገባ የዜጎችን የህግ የበላይነት ያስከብራል። ታሪክ እንደሚያስረዳን የአንድ ሰው ህልውና መብትና ግዴታ ህጋዊ መሰረት የሚይዘው ከተወለደበት ቅጽበት ጀምሮ ነው። ሰላም ጤና ይስጥልን የተከበራችሁ የሀዲያ ቴሌቪዥን ተከታታዮች፣ በማዕከላዊ ኢትዮጵያ ክልል የወሳኝ ኩነቶች ምዝገባ ኤጀንሲ በሚያከናውናቸው ዘርፈ ብዙ ተግባራት ላይ መሰረት ያደረገ ሳምንታዊ ፕሮግራም ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብሮነታችሁ አይለየን። የሲቪልና ቤተሰብ ምዝገባ ጥቅሙ የለው ወደር። የሲቪልና ቤተሰብ ምዝገባ ጥቅሙ የለው ወደር። የወሳኝ ኩነቶች ምዝገባ ዘመናዊና ሁሉን አቀፍ በሆነ መንገድ በሀገራችን ከተጀመረ ረዘም ያለ ጊዜ ባይሆንም ዋና ዓላማውን ውልደት፣ ጋብቻ፣ ፍቺ፣ ጉዲፈቻ እንዲሁም ሞትን ጨምሮ በርካታ የኩነት አይነቶችን በመመዝገብ ለዜጎች ህጋዊ ማንነትን ማረጋገጥ ላይ ትኩረት አድርጎ እየሰራ ይገኛል። ኤጀንሲው በክልል ውስጥ ዋና ስራው ለዜጎች አገልግሎት መስጠት ነው። ለዜጎች አገልግሎት መስጠት ማለት እንደ ሀገርም እንደ ክልልም ዜጎቻችን በወሳኝ ኩነቶች አገልግሎት የሚያገኙበትን አሰራር ተግባራዊ ማድረግ ነው። ከዚህ አንፃር በአገር ደረጃ ወደ 7 የሚደርሱ ኩነቶች አሉ። በክልል ደረጃ እኛ ወደ 5 ኩነቶችን አገልግሎት ዜጎች እንዲያገኙ እናደርጋለን። እነዚህም ልደት፣ ጋብቻ፣ ፍቺ፣ ሞት እና ጉዲፈቻ። እነዚህ 5ቱ ኩነቶች በቀበሌ ደረጃ አገልግሎት ይሰጣል። እኛም እንደ ክልል በቀበሌ የሚሰጠውን አገልግሎት ዜጎች በትክክል ስለማግኘታቸው ድጋፍ እናደርጋለን፣ ክትትልም እናደርጋለን። አሰራሩ ጤናማ የሆነ የአገልግሎት አሰጣጥ ስርዓት እንዲኖር በየጊዜው የድጋፍ ክትትል ስራዎችን እንሰራለን። በተለይ ኤጀንሲው ሁሉም ሰው የሚታወቅባትን ኢትዮጵያ የሚለውን ራዕይ ተግባራዊ ለማድረግ ተልእኮን አስቀምጧል። ይሄም አንዱ የወሳኝ ኩነቶች አግባባዊ መረጃዎችን መመዝገብና ማደራጀት፣ ደህንነቱ በተረጋገጠ ደግሞ መረጃዎችን አደራጅቶ ማስቀመጥ፣ ከዛ እነዚህ የተመዘገቡ መረጃዎች ለሚመለከታቸው አካላት ለልማት እንዲውሉ ግብዓት ከመስጠት አንጻር ሰፊ የግንዛቤ ስራዎች እየተሰሩ እንደ ሀገርም እንደ ክልል እንደ ሴንትራል ኢትዮጵያ ወደ 7 ኩነቶች ምዝገባ ይደረጋሉ። ልደት፣ ጋብቻ፣ ሞት፣ ፍቺ፣ ጉዲፈቻ፣ አባትነትን በፍርድ ቤት ማወቅ፣ ልጅነትን መቀበል የሚሉ እንደ ሀገር የተቀመጡ የወሳኝ ኩነቶች የሚባሉ ናቸው። እነዚህ ኩነቶች በሁለት ነው የሚከፈሉት። አንዱ ተፈጥሯዊ ኩነቶች ይባላሉ። ሁለተኛ ደግሞ ማህበረሰባዊ ኩነቶች ይባላሉ። ተፈጥሯዊ የምንላቸው በተፈጥሮ የሚከሰቱ ኩነቶች ነው። በሰው ህይወት ላይ በሰው ልጆች ላይ የሚከሰቱ ወሳኝ የሆኑ ኩነቶች ናቸው። እንግዲህ እነዚህ ሞትና ልደት ተፈጥሯዊ ኩነቶች ይባላሉ። ማህበረሰባዊ ደግሞ በማህበረሰብ ውስጥ የሚከሰቱ በሰው ህይወት ጋብቻን፣ ፍቺን፣ ጉዲፈቻን፣ ሌሎች ተገለጹትን የሚያካትቱ ናቸው። የልደት ምዝገባ ለህፃኑ ህጋዊ ማንነት፣ ዜግነትና መሰረታዊ መብቶች መረጋገጥ ቁልፍ ነው። ኤጀንሲው ይህንንና መሰል አገልግሎቶችን በጊዜና ያለምንም ክፍያ እንዲሰጥ ያስተባብራል። ኤጀንሲው በሲቪል ህጉ መሰረት የሚፈጸሙ የጋብቻና የፍቺ ኩነቶችንም ይመዘግባል። የጋብቻ ምዝገባ የሁለቱን ወገኖች ህጋዊ ግንኙነትና የንብረት መብት ያረጋግጣል። የፍቺ ምዝገባ ደግሞ በትዳር መፍረስ ውስጥ ህጋዊ እውቅና በመስጠት ለቀጣይ ህይወትና ለልጆች እንክብካቤ መብቶች መሰረት ይሆናል። ልደት ካርድ ፈላጊ ሰዎች ሲመጡ
እድሜያቸው ከ18 ዓመት በታች ከሆኑ የወላጅ አባትና እናት የታደሰ የነዋሪነት መታወቂያና ሁለቱ ወላጆች በአካል ቢመጡ ይመከራል። እድሜያቸው ከ18 ዓመት በላይ የሆኑ የልደት ካርድ ፈላጊዎች ደግሞ የራሳቸውን የታደሰ መታወቂያ ይዘው በመምጣት በአካል በመቅረብ ልደት ካርዳቸውን አስመዝግበው ሰርቲፊኬት ማግኘት ይችላሉ። ጋብቻ ሲሆን ደግሞ 3 አይነት ጋብቻ ስርዓት አለ። አንደኛው ሲቪል ጋብቻ የምንለው ነው። ሁለተኛው ደግሞ የሃይማኖታዊና ሶስተኛ ባህላዊ ነው። ሲቪል ጋብቻ ሲሆን ተጋቢዎች ከመጋባታቸው ከአንድ ወር በፊት ቢያንስ የወሳኝ ኩነት መዝጋቢ ባለሙያ ጋር በመምጣት እከሊት እከሌና እከሌ ክልል እንጋባ ነውና አጋቡ ብለው ማሳወቅ አለባቸው። ከዛ በዛ ማመልከቻቸው መነሻነት ማስታወቂያ ይለጠፍና ቅሬታ ያላቸው ሰዎች ቅሬታ ሲያቀርቡ ጋብቻቸውን ለመፈጸም የሚከለክል ነገር እስከሌለ ድረስ ጋብቻቸው በሲቪል ይመዘገባል። ከዛ ከዚህ በፊት በሃይማኖታዊ ወይም በባህላዊ የተጋቡ ሰዎች ከሆነ የቀድሞ የጋብቻ የባህላዊያን ወይም የሃይማኖቱን በመያዝ የባልና ሚስትን የታደሰ መታወቂያ በመያዝና ከባል በኩል 2 ምስክር ከሚስት በኩል 2 ምስክር ይዘው በመምጣት የጋብቻ ምስክር ሰርቲፊኬት ማግኘት ይችላሉ። ከዛ ጉዲፈቻ ሲሆን ከፍርድ ቤት ያገኙትን የጉዲፈቻ አድራጊው መታወቂያና ፍርድ ቤቱ ጉዲፈቻውን ያጸደቀበትን የውሳኔ ሰርቲፊኬት ይዘው በመምጣት የጉዲፈቻ ሰርቲፊኬትም ጉዲፈቻ ላረጉት ህፃን መውሰድ ይችላሉ። ፍቺ ሲሆንም ከተፋቺዎች አንዳቸው የፍቺውን ውሳኔ ግልባጭ ከፍርድ ቤት ይዘው በመምጣትና የዚህን ቀበሌ የነዋሪነት መታወቂያ በመያዝ የፍቺ ሰርቲፊኬት ማግኘት ይችላሉ። የሞት ሲሆን ለሟቹ የቅርብ ዘመድ የሆነ ሰው ወቅታዊ ከሆነ መታወቂያውን ይዞ በመምጣት ማስመዝገብ ይችላል። የዘገየና ነባር ሲሆን ከእድር ወይም ከቤተ ክርስቲያን ሟቹ ስለመሞቱ የሚያሳውቅ የተቀበረበትን ቦታ ሜንሽን የሚያደርግ ደብዳቤ ይዘው በመምጣት አገልግሎት ማግኘት ይችላሉ። ምንም እንኳ ኤጀንሲው ከፍተኛ ጥረት እያደረገ ቢሆንም በተግባራዊነቱ ሂደት ውስጥ ኪራይ ሰብሳቢነትን ጨምሮ በርከት ያሉ ተግዳሮቶች ይታያሉ። ክፍተቶች ብለን የምንወስዳቸው የአገልግሎት አሰጣጥ ችግር ጎልቶ ይታያል። ህዝባችንን የማመላለስ ቀጠሮ የማብዛት የማመናጨቅ በተጨባጭ ይሄ ነው ብለን በደንብ ባንገመግምም ግን መነሻ የሚሆኑ ነገሮችን ከሌብነት አንጻር ከብልሹ አሰራር አንጻር የህዝባችን የማማረር ጉዳዮች የታዩባቸው አካባቢዎች አሉ። እዚህ ቀበሌ ነዋሪ ነኝ። ቀበሌ መታወቂያ ክራይቴሪያ አሟልቻለሁ። ነገር ግን አምና በዚህ ሰዓት ላይ ራሱ ወደ 2017 ጠየቅኩ። በማመልከቻ ነው የጠየቅኩት። ወሳኝ ኩነት ሁለቱንም የጋብቻ ፕላስ ደግሞ የህፃን የልደት ማለት ነው ሲጠይቅ ቀጥሮ ነው አፖይንት ያደረገው። ሮብና ነው አርብና ያኔ አርብና አለው። አርብና አለኝ ጆን ይባላል። አርብና ስለኝ እኔ ደግሞ አርብ ሰፊ ብዬ ጠብቄ ነው የመጣሁት። ሲመጣ ደግሞ አርብ አይ ዛሬ ፕሮግራም ሌላ ቦታ ነው የምንሰራው አለ። አምና 2017 በቃ ከዛ አልመጣውም አቆምኩ። ምክንያቱም 2 ቀን ሌላ ስራም አለ። የመንግስት ሰራተኛ ነኝ። ለዛም ያው ህክምና ነው የምሰራው። እዛም ካስተማር አለና ከ2 ቀን በላይ ያው ሌላ እየበደልኩ ነውና በዛ ምክንያት አቆምኩ። እንደገና በጣም አስፈላጊ ስለሆነም ባለፈው ለጤና መድን ኤጀንሲ ላይ በተለይ የ7 አመትና ከዛ በላይ አስፈላጊ ስለሆነ አሁን ወሳኝ ኩነት አስፈላጊ ስለሆነ ሰርቲፊኬት ስለሚያስፈልግ ጠየቅኩ። ሰኞ ቀን ማለት ነው። ያ ማለት በዚህ ሰኞ በ2018 ሰኞ ቀን ሲጠይቅ ሁሉን ክራይቴሪያ ኮፒ አድርጋ አምጣ አለኝ። ኮፒ አድርጌ አስገባው ቢሮ ማለት ነው። ያ ማለት የቀበሌ መታወቂያ፣ የምስክር ወረቀት ፕላስ ደግሞ የቸርች ሰርቲፊኬት። ከዛ ኢሮብ 3 ሰዓት አለኝ የቀን ማለት ነው። ሰኞ ነው የመጣሁት። ኢሮብ 3 ሰዓት ለዛሬ ቀን ነው የቀጠረ ማለት ነው። ሲቀጥረኝ እኔ ደግሞ 3 ሰዓት እኮ አልደርስም ብሎ ምክንያቱም በጣም ፈልጌያለሁና አምናም ፌል ስላደረገኝ ያ ስጋት አለኝ። ያ ስጋት ስላለኝ አሁንም ፌል እንዳያደርገኝ ጠዋቱኑ 2 ተኩል ነው የመጣሁት። ምናልባት ሰውም እንኳን እንዳይቀድመኝ 2 ተኩል ደግሞ ጥበቃ በር ከፈተምና ሰራተኞቹም አሁን ነው እየገቡ አሉ። ሄጄ ቡና ከጠጣሁ በኋላ ቡና ጠጣውና ተመልሼ መጣሁ። ከመጣሁ በኋላ ተቀመጥኩ። ሲቀመጥ የሆነች ወንበር አለች። እዛ ጋር ወንበር ላይ ሲቀመጥ ማንም አልመጣም። ብቻ ከተቀመጥኩ በኋላ ኦፊሱን ከፍቶ ጆን እንደጋጣሚ መጣና ደስ ብሎኝ በቃ እስቲ ዛሬማ የኔ ጉዳይ አለቀ ብዬ ኦፊሱን ከፈተ። ሲከፍተኝ ከከፈተ በኋላ ልክ ኢሚዲየትሊ ገባ። ከገባ በኋላ ኢሚዲየትሊ ወጣ። ጆን ዛሬ ቀጥረኸኝ ነበረ እኔ ካስተመር ነኝ ነው እንደ ቀጥሬ ያለው ዛሬ እኮ አንሰራም። አየ 3 ሰዓት ያለው እሱ ነው።
ዛሬ 3 ሰዓት ስል ስራውን አቁሜ ነው እኔ የመጣሁት። ስራውን አቁሜ ሲመጣ ዛሬ ሆስፒታል ነኝ የምንሰራው ባይዲዮ እኔ አሁን ሆስፒታል ባለሙያ ነበር ነኝ ስላ ሶ ሆስፒታል ላይ ማን እንደምሰራ ቃልና ሆስፒታል ነኝ ስል ተከትዬ እዛ ጋር እሺ ሆስፒታል ላይ ነው በቃ የኔ አሁን የጋብቻውን ትቼ የህፃን ይሰራል ወይ እዛ ለምከታለም እዛም ካላገኝ አይ ከ7 አመት በታች 7 አመትና ከዛ በላይ አይሰጥም እዛ ጋር ደግሞ እስከ ከ6 ወር ነው አለኝ ስል በቃ ዝም ብዬ እዛ ጋር ጫማ አስቦረሽኩና ተመልሼ ተስፋን አልቆረጥኩም። እስኪ ይሄ ሰውዬ ይገባል አይገባም በሚል ነው ገብቼ እዚህ ጋር በተቀመጥኩበት ነው እናንተ የመጣችሁት። ያው ቀበሌ ሴሽዱና ነው። ሴሽዱና መንደር 25 ነው የመጣሁት እዚህ ወሳኝ ኩነት ለማግኘት ነው። ወሳኝ ኩነት ለማግኘት ከጀመርኩ መስከረም ወር ነው። እስካሁን ግን ምንም አልደረሰልኝም። ሂደቱ ደግሞ በጣም ቀርፋፋ ማለት ይቻላል። ይመጣሉ፣ ይቀጥራሉ። ለዛ ቀን ስንሄድ ደግሞ ድጋሚም ይቀጥራሉ። እስካሁንም አላገኘም። ፎቶ እንዳ ማቅለማላ ከወጥ 12 እንደታንጉማያ ነው ይምከማኔ በቃ አንድ ረጥሲሳ ወመጣ ብሪኒት ይጋው ማማኔ ከወግቹ አላ ወዲቴ ነው። መጀመሪያ ስመጣ ከጓደኛዬ ጋር አብረን ነው የመጣ ነው። ስንመጣ ሰዓቱ 12 ሰዓት ነበር። ከዚያም ከጓደኛዬ ጋር ሆነን ጉርድ ፎቶ 200 ብር ለመታወቂያና 1800 ብር በአጠቃላይ 2000 ብር ከፎቶ ጋር በአንድ ላይ ሰጠነው። ከዚያም በማግስቱ በጠዋት የልደት ካርዱን ወሰድኩ። ጥቃቅን ነገሮችን እየፈለጉ አገልግሎት በአግባቡ እንዳያገኙ ቀጠሮ የማብዛት የማንገላታት እና አላስፈላጊ ክፍያዎችንም የመጠየቅ ሁኔታዎችም እንዳሉ አስተውለናል። ኤጀንሲው እነዚህን ችግሮች ለመቅረፍ ከክልል እስከ ቀበሌ ድረስ ያሉ መዋቅሮችን በማጠናከር ለምዝገባ ሰራተኞች ተከታታይ ስልጠና በመስጠት ከሰላምና ጸጥታ ከጤና ተቋማትና ፍርድ ቤቶችን ከመሳሰሉ ተቋማት ጋር በመተባበር እየሰራ ይገኛል። እነን ደግሞ እኛ እንደ ጽህፈት ቤት ወስደን የምንፈትሽ የምንገመግም አስፈላጊ ከሆነ ደግሞ የእርምት እርምጃም ጭምር መውሰድ የምንችልበት ሁኔታዎች አሉና ይህ አገልግሎት ደግሞ ህዝባችንን ማንከራተት፣ ማመናጨቅ፣ ማመላለስ፣ ቀጠሮ ማብዛት ተገቢነት እንደሌለ እንግዲህ ከተቋም ጀምሮ እስከ ባለማድረስ ይታወቃልና ይሄ እንዳይኖር ትኩረት ሰጥተን መስራት እንዳለብን የሚያሳዩ ነገሮች አሉ። ምክንያቱም ህዝቡ እኛ በምንሰጠው አገልግሎት ሊረካ ያስፈልጋል፣ ሊደሰት ያስፈልጋል፣ ደስ ብሎ ተገልግሎ መሄድ ያስፈልጋል። ስለዚህ እኛ ይሄንን አገልግሎት በተገቢ መልኩ መስጠት ስንችል ከዛ በስተጀርባ ያሉ ነገሮችን እንግዲህ እኛ እየፈተሽን እያየን እየገመገምን የምንሄድ ይሆናል። አንዱ ከባለድርሻ አካላት ጋር በቅንጅት የምንሰራቸው ስራዎች ላይ በደንብ እናጠናክራለን ነው። ከዚህ አንጻር አንዱ በየአካባቢው ያሉ የእድር ጥምረቶች አሉ፣ የሃይማኖት ተቋማት አሉ፣ ፍርድ ቤቶች አሉ፣ የትምህርት ተቋም በተለይ አሁን ከትምህርት መዋቅር ጋር ትምህርት ቤቶች ላይ የሚሰራው ክበብ አለን በየትምህርት ቤቱ። ይሄ ክበብ ስናጠናክር ተማሪዎቹ ከትምህርት ቤት ያገኙትን ግንዛቤ ለወላጆቻቸው ማስረዳት የሚችሉበት ሁኔታ ይኖራልና ከትምህርት መዋቅር ጋር የምንሰራቸው ስራዎች በስፋት አጠናክረን እንሰራለን። ይሄን መነሻ ያደረግነው ለምንድን ነው? አሁን ላይ እንደኛ ክልል አብዛኛው ዜጋ ወደ ውጭ የመሄድ ፍላጎት አለው። ይሄ ደግሞ ባክሎግ ነው ማለት ጊዜ ያለፈበት ሰርቲፊኬት ነው የሚጠየቀው። የሚፈለገው ግን ወቅታዊ ኩነት ነው። ወቅታዊ ስንል ልደት በተከሰተ 90 ቀናት ውስጥ ሌሎቹ በ30 ቀናት ውስጥ የሚከሰቱ ነው። እዚህ ላይ አሁንም በደንብ መስራት ያለብን ጉዳዮች እንዳሉ እንደ ተቋም ገምግመናል። ይሄን ለማድረግ ግን ከማን ጋር ቢንሰራን ውጤት የሚመጣ የሚለው ነገር ቅድም እናነሳውልኝ አንዱ ከትምህርት መዋቅር ነው። ሁለተኛው ከሃይማኖት ተቋማት ከእድሮች ጋር እና ሌሎች ከባንኮች ጋርም ጭምር በጋራ መስራት የሚያስችለንን እቅድም አቅደናል። ከሁሉም በላይ ደግሞ ኤጀንሲው የመገናኛ ብዙሃንን በመጠቀም የወሳኝ ኩነቶችን ጠቀሜታ ለህብረተሰቡ የማስገንዘብ ስራ በትኩረት እየሰራ ይገኛል። በክልላችን ያሉ ከማህበረሰብ ሬዲዮ ጀምሮ ያሉ ሚዲያዎችን በሙሉ የመጠቀም ስራ ነው እየሰራን ነው። ይሄ በአግባቡ ውጤታማ ስራ ነው እየሰራን የሚል ግምገማ ነው ያለና አንዱ እሱ ነው። ሁለተኛ ከሀዲያ ቲቪ ጋርም ተያይዞ በርካታ ስራዎችን እየሰራን ነው። በተለይ የሀዲያ ቲቪ ታች ወርዶ ህብረተሰቡ የሚያነሳቸውን ጥያቄዎች ከአገልግሎት አሰጣጥ ጋር ያሉ
አሰራሮች ላይ ያሉ ጥንካሬዎችና ጉለቶችን ሌሎች አስተማሪ የሚሆኑ ነገሮችንም ጭምር መረጃ እየወሰዱ ለህብረተሰቡ ተደራሽ እያደረጉ ያሉበት ሁኔታ ነው ያለውና ከዚህ አንፃር ዋናው የሚዲያ ስራችን ላይ በደንብ ፎከስ አድርገን መስራት ነው። የወሳኝ ኩነቶች ምዝገባ ኤጀንሲ በዘርፉ ብዙ ተግባራትን እያከናወነ ይገኛል። ለሀገር ልማት የሚጠቅም ጥራት ያለው መረጃ በማሰባሰብና መልካም አስተዳደርን በማጠናከር ረገድም ትልቅ ሚና እየተጫወተ ይገኛል። እንደ ሀገርም እንደ ክልልም የታቀደ እቅድ አለ። ይሄ ምንድነው? የቤተሰብ ምዝገባ በዛ ዓመት ይጀምራል። በክልላችን ያሉ ሁሉም ዜጎች የሚመዘገቡበት ከዛ በኋላ ከተመዘገቡ ቤተሰቦች አገልግሎት ፈላጊዎች የሲቪል ምዝገባ ማለትም የወሳኝ ኩነት የሚፈልጉ ሰዎች ከዛ ውስጥ መረጃ እየታየ የሚመዘገብበት ሁኔታ ይኖራልና ይሄን ለማድረግ ሰፊ የንቅናቄ ስራዎችን የምንሰራበትና ከግንዛቤ ጋር ያሉ ጉዳዮች እየተፈቱ የሚሄዱበት አሰራር በዛ ዓመት አጠናክረን የምንቀጥለው ነው የሚሆነውና አሁን የህብረተሰቡ ግንዛቤ ደረጃ አሁን እኛ ባለን መረጃ ከ60 እና ከ70% በላይ ያለፈ አይደለም። ስለዚህ ሚዲያ ላይና ሌሎች ባለድርሻዎች ጋር የምንሰራው ስራ አሁን ምንላቸውን የአገልግሎት አሰጣጥ ብልሽቶችን ጭምር ሊቀርፍ የሚችል ሁኔታ እንፈጥራለን የሚል ነው ያለና በዚህ አግባብ ሰርተን ውጤት እናመጣለን ብዬ አስባለሁ። መሰረታዊ ማንነት የህግ ጥበቃ ነው። እያንዳንዱ ዜጋ የወሳኝ ኩነቶች ምዝገባ በሰዓቱና አግባብነት ባለው መልኩ በማስመዝገብ የሀገር ግንባታ አካል እንዲሆን ጥሪ ያቀረብን። የተከበራችሁ የሀዲያ ቴሌቪዥን ተከታታዮች የወሳኝ ኩነቶች ምዝገባ ኤጀንሲ በሚያከናውናቸው ዘርፈ ብዙ ተግባራት ላይ መሰረት አድርገን ያዘጋጀንላችሁ መሰናዶ የተከታተላችሁትን ይመስል ነበር። እስከ ፕሮግራማችን ፍጻሜ አብራችሁን ስለቆያችሁ ከልብ እናመሰግናለን። ከቀሪ ከሀዲያ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜ እንመኝላችኋለን። ቤተሰብ ምዝገባ ጥቅሙ የለው ወደር የሲቪልና ቤተሰብ ምዝገባ